በጣም ህይወቴ ውስጥ ትልቁ ጥያቄ ነበርና ከመጽሐፍ ቅዱስም ከቁርአንም መሰረታዊ የሚባሉ የእስልምናና የክርስትና ትምህርቶችን ለማየት ሞክሬ ነበር እና በአመጣጥ ደረጃ የክርስትና ሃይማኖት የእስልምና ሃይማኖት እንደሚቀድም ሁላችንም እናውቃለን። ከዛ የእስልምና ሃይማኖት ደግሞ ከክርስትና ሃይማኖት ከ600 ዓመት አካባቢ በኋላ ቁጥሩን እርግጠኛ አይደለሁም የተመሰረተ አይነት ሃይማኖት እንደሆነ ጠቅላላ መረጃ ለማግኘት ይቻላል። እሱን መረጃ ቁርአንንም አንብበሃል? አዎ። እና ቁርአን ላይ እንደዛ የሚል አግኝተሃል? ቁርአን ላይ ስለ ቁርአን አጻጻፍ መጽሐፍ ቅዱስ ላይ ስለ መጽሐፍ ቅዱስ አጻጻፍ ልናገኝ እንችላለን እንዴ? ቆይ ቁርአንንም አንብቤያለሁኝ እንደዛ የሚል መረጃ አግኝቻለሁ ብለሃል። በቁርአን ላይ ሙስሊምና በመጀመሪያ የተሰበከው ክርስትና ከ600 ዓመት በኋላ ነው የሚል መረጃ አግኝተሃል? እስልምና የሚባለው ሃይማኖት ወደ መታወቅና ወደ መቋቋም ደረጃ የመጣውን ያልኩት እንደዛ ስል ተረድተኛል አይደል? እስልምናን የሰበከው በቁርአን ላይ ለመጀመሪያ ጊዜ ማን ነው ይላል? ወይም ደግሞ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበከ ነብይ እንዳለ አላነበብክም በቁርአን? እሱን ቁርአን አለ ማለት ቀጥታ ቁርአንን ለማመንስ በምንድን ነው የምደግፈው? አሁን የኔ ጥያቄ ምን መሰለ፣ ቁርአንን አሁን ለምሳሌ አንተ ቁርአንን አልቲሜት ሙሉ መረጃ የማገኝበት መጽሐፍ መረጃዬ ቁርአን ነው ብለህ ነው የምታምነው? እኔ ደግሞ እንደዛ ብዬ ስለኔ እምነት እናወራለን። አንተ ግን ጥናት ባደረግኩበት መሰረት አልቀደስ አሁን አንተ ባጠናህበት መሰረት ቅዱስና አጥንተሃል ወይ? አጥንቻለሁ። መጽሐፍ ቅዱስና አጥንቻለሁ። እንደሱ ከሆነ በቁርአን ላይ እስልምናን የሰበከው የመጀመሪያው ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም ወይስ ከዚያ በፊት የነበሩ ነብያቶች ሰብከውታል ይላል? እሱን አላነበብኩኝም። ልትነግረኝ ትችላለህ? ችግር የለውም። አዎ። ስለዚህ ስለ እስልምና የሰበከ ነብይ ማን ነው የሚለውን እናያለን። እሺ በማንጻጽር ደረጃ ስላልክ እናነጻጽረው። ክርስቲያን አይደለም? አዎ ክርስቲያን ነኝ እኔ አሁን ላይ። በጣም ጥሩ። የምትመራበት መጽሐፍ ምንድነው? የ66ቱ የአማርኛ መጽሐፍ ቅዱስ። በጣም ጥሩ። ስለዚህ ሙስሊሞች የሚመሩበት መጽሐፍ ደግሞ ምንድነው? ቁርአን። በጣም ጥሩ። አሁን ስለዚህ ሙስሊሞችን ከመጽሐፋቸው እንዲሁም ደግሞ ክርስቲያኖችን ከመጽሐፋቸው ነብያቶች የሰበኩት መጽሐፍ አምላክ የደነገገው ነብያቶች የደነገጉት ሃይማኖት ወይንም አምላክ የደነገገው ሃይማኖት የትኛው ነው የሚለውን እስኪ አነጻጽረው። ወይንስ እኛን እናነጻጽረው? እኔም አንተም በዛ አሁን ጥያቄ ገብቶህ ነው በመሃል ላይ አቋርጠኸኝ ይሄንን ሐሳብ ያነሳኸው ወይስ ለምንድን ነው ያቋረጥከኝ? የኔ ጥያቄ አንደርስታንድ ሳታደርግ ሙሉ ለሙሉ ለምን ታቋርጠኝ የፈለከው? የተሳሳተ ነገር ስለተናገርክ ነበር። እሱንም አረምኩ። ቁርአን ከ600 ዓመት በኋላ ከክርስትና ከ600 ዓመት በኋላ የተቋቋመ ወይም የተመሰረተ የሚለው ሐሳብ ማለት ነው። ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ ከይቅርታ ጋር ናቲ ከየት ነው ያገኘው ይሄን ሃይማኖት? መጽሐፍ ቅዱስ ላይ የለም ብዬ ነው። ነብይ አምላክም ሆነ ነብያት አልሰበኩትም። ከየት ነው ያገኘው ክርስትና የሚለውን መጽሐፍ ሃይማኖት? ሄሎ ይሰማል አሁን? አብረን ይሰማል። ክርስትና የሚባል ሃይማኖት አለ ወይ እዚህ ዓለም ላይ? ለምሳሌ ለምን የለም አልክ አንተ? አሁን ዓለም ላይ የምንመለከታቸው በጣም ብዙ ተከፋፍለው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተብሎ ተከፋፍሎ ከዛ ግን ሁሉም በቋሚነት ደግሞ ክርስትና በሚል ስም እንመራለን በሚል ይሄ ሁሉ የዓለም ወደ 3 ቢሊዮን የሚጠጋ ህዝብ እያለ እንዴት ነው ክርስትና የለም ልትለኝ ነው ወይስ አልገባኝም? አዎ ክርስቲያኖች አሉ፣ ነገር ግን ክርስትና የሚባል ሃይማኖት የለም። ክርስትና የሚለው ቃል አለ ሲጀምር ክርስትና የምትለው ኢዚ ተርም ሄደህ ጉግል ላይ እንኳን ሰርች ብታደርግ ማንኛውንም ሰው ብትጠይቅ ክርስትና የሚባል ሃይማኖት አለ ይልሃል። ሶ ለምንድን ነው አንተ ይሄንን ዲስአፕሩቭ ለማድረግ የፈለከው? አልገባኝም። ሳይሆን መጽሐፍ ነው መሰረታችሁ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና የሚለው ቃል አለ። ክርስትና ማለት ምን ማለት ነው? ክርስትና የሚለው ቃል አለ ወይስ? አዎ አለ። አሳየኝ። ትልቁ ላይና እናክፈተው። ክርስትና ማለት የክርስቶስ ተከታዮች ናቸው። የክርስቶስ ተከታዮች ደግሞ ሐዋርያት አሉ። አለቀ። ያልጠየቅኩህም ክርስትና የሚለው ቃል አለ ወይስ የለም? መጽሐፍ ክርስትና መጽሐፍ አሳየኝ። ይኸውልህ ይሄ እንትን ይመስለኛል አይ ቲንክ እንደዚህ ዳይሬክት እንትን አሳየኝ ምናምን የሚል ጥያቄ ውስጥ መግባትም አያስፈልገንም። ለምን ብለህ ከጠየቀኝ
ለምን ብለህ ከጠየቀኝ ለለፈውና ችግር የለም ወደ ሌላ ጥያቄ ቀጥል፣ ወደ ሌላ። ስለዚህ ክርስትና የሚል ቃል ከኦሪት ዘፍጥረት ድረስ የለም አለ። አንተ ነህ መረዳት ያልፈለግከው። ክርስትና የሚል ቃል አለ። ክርስትና ማለት የክርስቶስ ተከታይ ማለት ነው። ወሬውን ተወና ክፍት አሳየን። ትልቅ ነው ተከታይ የክርስቶስ ተከታይ የሚለውን ነው ማሳይክ። ሐዋርያት ሥራ ምዕራፍ ክርስትና የሚለውን ቃል ላይ ክርስትና ለምንድን ነው ክርስትና ከሚለው ቃል ጋር ብቻ ችግር ያለብህ? ዲፊኒሽኑን ማወቅ ለምን ያልፈለግህ? አለስ ክርስትና ብለህ ጀመርክ። ስለዚህ አንድ ላስቆምህና ይሄ ቃል አለ የመጽሐፍህ ላይ ብዬ እየጠየቅኩህ ነው። እኔ ከራሴ አመንጭቼው ሳይሆን ይሄን ጥያቄ አንድ በት የሰማሁትን ነው በተደጋጋሚ ክርስትና የቃሉን ትርጉም ለምሳሌ አሳየን። ክርስትና የለም የቃሉን ትርጉም እነማሳይክ እኔ። አንተ ግን የቃሉን ትርጉም ማወቅ አልፈልግም፣ ስሙን ነው ማወቅ እንፈልገው አልክ። ደግሞ ዳዝን ጊቭ ሴንስ። ተረጋጋ። ክርስትና የሚለው የሃይማኖት መጠሪያ ክርስትና የሚለው አለ ወይስ የለም? ክርስትና የሚል የሃይማኖት መጠሪያ እሺ፣ ይሄ አያከራክረንም። የለም። ወደ ጥያቄ ልግባ። የለም። ክርስትና የሚል የሃይማኖት መጠሪያ ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ልትለኝ ትችላለህ። እግዚአብሔር አምላክ ግን በአንድነቱ ሶስትነቱን ገለጠ ብዬ እኔ አስረዳሃለሁ። ልክ እንደዛ ሁሉ ክርስትና የሚለው ሃይማኖትም የኢየሱስ ክርስቶስ ተከታይ የሆኑ ሰዎች የሚጠሩበት መጠሪያ ስም እንደነበር ከታሪክም እንዲሁም ደግሞ እስካሁን ድረስ ባለው የሕዝብ ቁጥር የሚከተለውን ሃይማኖት እንመጣለን። ወደሱ መጽሐፍ በጎራ ስታስቀምጠው ክርስትና የሚባል መጽሐፍ ቅዱስ ክርስትና አንዲት ቦታ ሁለት አይደለም፣ አንዲት ቦታ ክርስትና የሚለው ቃል አለ የለም? አንድ ጊዜ ጠብቀኝ። ሄሎ ይሰማ ክርስትና የሚለው ቃል ከኦሪት ዘፍጥረት ድረስ አንድ ቦታ አለ ወይስ የለም? ስለዚህ ቃሉ ስለሌለ ሃይማኖቱ የለም። እባክህ እንደዛ ነው አካሄድክ። ክርስትና የሚለው ቃል አለ የለም? እኔ ለምንድን ነው ይሄንን የምጠይቀኝ? አልገባኝም። ሰርች አድርገኸው እኮ ራስህ እኮ ማወቅ እኮ የምችለው ነገር ነው። ይሄ ምንም ማተር አያደርግም። ክርስትና ሃይማኖት አልከን ቅድም ጭራሽ ከእስልምና ጋር ልታወዳድረው ትልቅ ከማወዳደርህ በፊት መጽሐፍን ያረጋግጠዋል ወይ ብዬ በጠየቅ እድለኛ። ስለዚህ መጽሐፍ ላይ ክርስትና የሚባል ሃይማኖት አለ ወይስ የለም? አለ አልኩህ። ያለውም ደግሞ የክርስቶስ ተከታይ ነው። አሳየን ማስረጃ። ክርስትና የሚለው ቃል መጽሐፍ የክርስቶስ ተከታዮች የሉም? እሺ ክርስትና የሚለው ቃል የለም። በጣም ያሳዝናል። መጽሐፍ ቅዱስ ላይ ግን ክርስቲያኖች አሉ። ሰዎች በክርስትና የሚላለው የመጽሐፋቸው ላይ የለም። ከዛ ክርስቲያኖች አሉ። ይሄ ሰርፕራይዚንግ ነው ለአንተ እንደ በጣም እንጂ የሌለ ነገር ሲከተሉ በጣም የሚያሳዝነው ወላሂ። እሺ አሪፍ። ስለዚህ ጥያቄን ታዳምጣለህ በቀጣይነት ወይስ ክርስትና የሚባል ሃይማኖት ስለሌለ ጥያቄን አትፈልገውም? ያር እንደፈለክ ጠይቅ፣ ችግር የለም። ክርስትና የሚባል ሃይማኖት አለ ብለህ ሁለተኛ እንዳትናገር። የለም ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወደ ጥያቄ ይገርምሃል። ክርስትና ራሱን ክርስትና የሚባል ሃይማኖት አለ ብሎ መጽሐፍ ቅዱስ ላይ ስለተናገረ ሳይሆን ኤግዚስተንሱን የሚያረጋግጠው ልክ እንደ እስልምና መጽሐፍ ማለት ቁርአን ላይ እስልምና የሰበከው እከሌ ነው ብሎ ጽፎ ራሱን ኮንፊርም አያደርግም። ክርስትና አለሁኝ ብሎ ተጽፎ ሳይሆን ራሱን ኮንፊርም የሚያደርገው አሳይቶ ማለትም መናገር አልቻልክም አይደል? ወደ ቀጣዩ ጥያቄ ልግባ። በጣም ጥሩ። እኔ ባገኘሁት መረጃ መሰረት እና ዓለምም ላይ ባለው ግልጽ የሆነ መረጃ መሰረት የእስልምና አስተምህሮ ተጠናክሮ ወይም ደግሞ ተቋቁሞ የተመለከትኩት የክርስትና ከክርስትና ምንድነው እሱ ወይም ደግሞ ክርስቲያን የሚባለው የክርስቶስ ተከታዮች የሚባሉት ተቋም ከተመሰረተበት ወደ 600 አካባቢ ዓመት በኋላ ነው። ይሄንን እኔ ማግኘት እችላለሁ በመረጃ ደረጃ ማለት እንደ ፋክት አንድ ነገር ብዙ ሰዎች የሚተማመኑበት በማስረጃ ላይ የተረጋገጠ ጉዳይ ሲኖር እንደ ፋክት ይከተሉታል። ይሄንን ፋክት አግኝቻለሁ ከዙሪያዬ እና ከአካባቢዬ ላይ። እስልምና ስትል ጊዜ እስልምና የማስረጃ ምንጭ ምንድነው? ምን አልከኝ? ጥያቄህን ድገምልኝ። ማስረጃ ከምን ማስረጃ ነው ያገኘው?
ታሪክ ሂስትሪ ሃይማኖት በታሪክ ይለካል። ምን ታሪክ ማን የጻፈው? ሃይማኖቴ በታሪክ ውስጥ ያልፋል። በታሪክ ይለካል ሳይሆን ሃይማኖት በታሪክ ውስጥ ያልፋል። ማን የጻፈው? የሃይማኖት ታሪክ አለ። ይሄን ታሪክ ማን የጻፈልህ? መልስ። ናቲ ማን የጻፈልህ? ይሄን ታሪክ ማን የጻፈልህ? ያንተን ታሪክ ማን የጻፈው? የእስልምናህን ታሪክ አሁን መልሱን መልስ። ከሌለ የዛኔ እኔን ስትጠይቀኝ እመልስልሃለሁ። ታሪኩን ማን የጻፈልህ? ናቲ ወይኔ ክርስቲያኖች ለሐስና ዶላ ናቲ አሎ ማስረጃ ምንድን ነው? ታሪክ ናቲ የጌታ ሰው ወርዷል። ወላሂ በጣም ነው ታዝኑት። ወረብል ከዕባ በጣም ታዝናላችሁ። ክርስቲያን ወደ 3 ቢሊዮን ክርስቲያን አለ አለ። ክርስትና የሚል ሃይማኖት አለ ወይ? የለም። መጽሐፉ ላይ ግን ክርስቲያኖች አሉ። ያ ያዝናል። አምላክ ጭራሽ ጥናት አድርጌያለሁ። ምን ላይ? ቁርአን ላይ እናነበብኩት አለ መጀመሪያ። እሺ ቁርአን ላይ ምን የሚላል አገኘ? እስልምናን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበኩ ነብያቶች እንዳሉ በቁርአን ላይ አግኝተሃል ወይ? እኔ ስለሱ አላውቅም ማለት ግን አጥንቻለሁ አለ መጀመሪያ። እነዚህ ናቸው ላይቭ ላይ ከፍተው ስለ እስልምና እንደፈለጉ የሚበጠረቁት እነዚህ ናቸው። ከሙስሊሞች ፊት ስትመጡ ግን ልክ እንደዚህ አፋቸው ይያዛል። ከአንድ ጥያቄ አታልፉ። ክርስትና የሚባልን ሃይማኖት የሰበከ አንድ ነብይ የለም መጽሐፋችሁ ላይ። እኛ ከሌላ መጽሐፍ አንጠይቃችሁም። ስለ እስልምና ግን ከመጽሐፋችን ጠይቁን፣ ሙሉ መልስ እንሰጣቸዋለን። ነብያቶች ሆነው እንደሰበኩት አሁን እንደሰበኩት ከራሳችሁ መጽሐፍ ግን ነብያቶች እንደሰበኩት ክርስትና ማምጣት አትችሉም። ክርስትና የሚለው ቃል ሲጀምር መጽሐፍ ቅዱስ ላይ የለም። አንድ ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ግን ክርስቲያኖች አሉ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውም ክርስቲያን ካለ መግባት ይችላል። እስቲ እዚህ ካሉት ክርስቲያን አለ? ካልሆነ እኔ ልጠይቅ። ጥያቄ ያለው ጠይቅ። እሺ ግን ጊዜ ስትይ እንትን አድርገህ ታስረዳኛለህ። ባለፈው አስረድተኛል፣ ግን የሆነ ሸክ አደረኩኝ ትንሽና ይሄ እንትን ነው። ይሄ ሱሳይ ሙስሊም ያለው ምናከ في صحيح مسلم يقول قال النبي صلى الله عليه وسلم إذا كان يوم القيامة دفع الله إلى كل مسلم يهودي أو نصراني ويقول هذا فكاك من النار فكاك من النار. رواه مسلم عن أبي موسى رضي الله عنه. إيش ويشتو جي من برهان ميدون ክርስቲያን ከሆነ ሰላም ነው። እንዴት ነው? እንደምን ናችሁ? ሰላም ናችሁ? አለን። አማን ነው አለ ክብሩ ይስፋ። እሺ የማን ክብር ነው የሚሰፋው? ኢየሱስ የአብና የመንፈስ ቅዱስስ? ሶስቱ የሚስፋ ክብራቸው ግን አይደለም እሱ። እሺ ጥያቄ ምንድን ነው? አይ ብዙ ጊዜ ክርስቲያን በነቢያት አልተሰበከም ስለምትል ስለምሰማ ነው። በነቢያቶች አልተሰበከም የሚለው ስለምሰማ ነው። ክርስትና የሚለው ቃል መጽሐፍ ቅዱስ ላይ አለ? ክርስትና የሚለው ሃይማኖት በብሉይ ኪዳን የለም። ምክንያቱም መጀመሪያ ራሱ ክርስቲያን ለመባል የግድ ኢየሱስ ክርስቶስ መወለድ አለበት። በብሉይ ኪዳን ደግሞ የለም። በዚህ ልጅ ጌታ ሰው ብርሃን በጌታ ነው። የሰው በጌታ ነህ ወይንስ በማን አንተ? አይደለ? ኦርቶዶክስ ነኝ እኔ። ኦርቶዶክስ ነኝ፣ ችግር የለም። እሺ ኦርቶዶክስ ነህ። እሺ ለማንኛውም በብሉይ ኪዳን ላይ ክርስትናን የሰበከ አንድ ነብይ የለም አይደለ? የለም። እሱን አምናለሁ። ማንም ሰው ያምናል። ጎበዝ ልጅ። እሺ አዲስ ኪዳን ላይ ክርስትና የሚለው ቃል አለ? በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ምክንያቱም ክርስቲያን ማለት የኢየሱስ ክርስቶስ ተከታይ ማለት ነው። ስለዚህ በብሉይ ኪዳን ደግሞ ክርስቶስን
ሳይመጣ ወይ ደግሞ ሳይባል ይሄ ሊሆን ይችላል ማለት ዘበት ነው። አይሆንም። አሁን ክርስቲያን ሳይሆን ክርስትና የሚለው ቃል አለው ወይስ የለም ነው? አሁን የግለሰቦች ከተባለ ክርስቲያን ተብሎ ይጠራሉ። እሺ ወደሱ እንመጣለን። አሁን የግለሰቡ መጠሪያ ሳይሆን የሃይማኖት እንደ ሃይማኖት መጠሪያ ስም ተጠቅሞታል ወይ መጽሐፍ ቅዱስ? ክርስትና የሚባል ሃይማኖት አለ ብሎ አስተምሯል ወይ? እንዴ ታቀርኩ ጋር ከዚህ በላይ ምን ትፈልጋለህ? ለመጀመሪያ ጊዜ ተባለኩ ቃሉ ራስ ለመጀመሪያ ጊዜ የሃይማኖት መጠሪያ ምን ይባላል? የኔ ነው። የሃይማኖቱ መጠሪያ ክርስትና ተብሎ ይጠራል አይደለ? አዎ በጣም ጥሩ ልክ ብለሃል። አሁን ለምሳሌ ያንተ ሐሳብ ተመችቶኛል። ለምሳሌ ለመጀመሪያ ጊዜ እሰማለሁ አይደል? ክርስቲያኖቹ ምን ተብለው የሃይማኖት ተከታይ ደግሞ ክርስቲያኖች ተብሎ ይጠራሉ እንጂ አንተን አሁን ማን ምንድነው ብለህ ክርስትና ነኝ አትለኝም አይደለ? ክርስቲያን ነኝ ነው የምትለው አይደለ? አንተ ክርስቲያን ነህ። አዳምጠኛሽ ሃይማኖት ነህ አንተ ወይንስ የሃይማኖት ተከታይ ነህ አንተ? እኔ ሃይማኖቱ ተከታይ ነኝ፣ ግን ቆይ አዳምጠኛ ሐሳብ ተመችቶኛል እኮ ላስረዳ። አሁን በእስልምና አንፃር ምን አለ መሰለህ? እሺ በሃይማኖት ደረጃ እስልምና የሃይማኖት መጠሪያ እንደሆነ ይነግረናል። ቃል በቃል ምን ይላል? እነ ዲነ ዒንደላሂ አልኢስላም፣ ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው እያለ ይነግረናል። አየህ አይደለ? በዚህ ላይ እኔም አንድ መጀመሪያ ቆይ በዚህ ላይ አስተካክኬ አንድ ጥያቄ ልጠይቅና በተጠቀስከው ለእስልምና ለመጀመሪያ ጊዜ እስልምና ተብሎ አስተማረ ብሎ በነብያችሁ ወይ ደግሞ በሃይማኖታችሁ ታምናላችሁ በእናንተ ማለት ነው። ለምሳሌ መጀመሪያ ጊዜ የተፈጠሩት መጀመሪያ ጊዜ ማን ነው የተፈጠሩት? እስቲ ምሳሌ በእናንተ በመጀመሪያ ጊዜ የተፈጠሩት አደም ናቸው። አዳም በቃ ከዛ ውጪ ሌላ ሰው አልተፈጠረም አይደል? አዳም ተፈጠረ፣ ከሱ ጎን ደግሞ ሔዋን ተፈጠረ። በጣም ጥሩ። አሁን ለምሳሌ ለመጀመሪያ ጊዜ እምነት የሰጣቸው እስልምና ነው ለነሱ። ነብያቶች ሁሉ እስላምን ያስተማሩት የእስላም መንገድ ተከታይ ነው። ነብያቶች ጋር አይደለም ያለሁት እኔ አሁን እዛ መጀመሪያዎቹ ጋር ስላለው ለዛ ስለፈለኩ ነው። የሆነ ጥያቄ ለመጠየቅ ስለፈለኩ ነው። ምን እንጨርስ ያላ አሁን እነሱ ሙስሊም ናቸው። ጨረስክ? ላለሰለህ ወይንስ ልታቋርጥ ነው? በየቦታው ጨርስና ልመልስልህ ጥያቄው። አረ እነሱ ሙስሊም ናቸው ወይ? አሁን ሙስሊም ነው፣ ለዚያውም ነብይ ነው። አዳም አምላክ አላህ Subhanahu Wa Ta'ala የመረጠው የኔ ጥያቄ የሚሆንብኝ ምኑ መሰለህ? ለምሳሌ አዳምና ሐዋ ወይ በእናንተ አዳምና ሐዋ ብቻቸውን ተሆኑ የእምነት ስሙ ምን ያደርግላቸዋል? ማን ተቀናቃኝ አላቸው? እሺ ተቀናቃኝ ሲኖራቸው እኮ ነው ስም የሚሰጠው አይደለም ተቀናቃኝ ስላለ እኔ ለምሳሌ እኔ አሁን በእናንተ አላህ ነው አልፈጣሪ። እሺ አዳምና ሐዋ ቢፈጠሩ የእምነቱ ስም ግን ሊኖር አይችልም። ምክንያቱም ተቀናቃኝ የለማ። ቢያንስ አላህን እንከተላለን ብለው ይላሉ እንጂ አላህን አመልካለሁ ይላሉ እንጂ የእምነት ስም ሊሰጣቸው አይችልም። ምክንያቱም ተቀናቃኝ የለማ። ተቀናቃኝ ሳይኖር ስም ቢሰጥ ይሄ ትርጉም አልባ ነው የሚሆነው። አዳምጥሽ። አንደኛ እስላም ማለት ህግጋት ነው። እሺ ህግ ነው፣ ከአምላክ ዘንድ የተደነገገ ህግ ነው። አላህ Subhanahu Wa Ta'ala ለምሳሌ አብርሃምን ሲያዘው ምን ይላል? ይፍቃለ ወሁ ረብሁ አስሊም አለ። እኔም ጌታው ለአብርሃም ሙስሊም ሁን ወይንም ለእኔ ትእዛዝ እጅ ሰጥ ባልኩት ጊዜ ቃለ አስለምቱ ሊረቢል ዓለሚን እነሆ ለዓለማት ጌታ ለአንተ ለአላህ እጅ ሰጠሁኝ አለ። ወወሳ ቢሃ ኢብራሂሙ በኒሃ አለ። ቀጥሎ ምን አለ? በዚህችም በህጊቷ አብርሃም ልጆቹን ተናዘዛቸው ይላል። ኢስላም ከአምላክ ዘንድ ለነብያትና ለሰዎች ሁሉ የተደነገገ ህግ ነው። ስለዚህ አዳም የመጀመሪያው የእስልምና የዚህ የህግ አስተማሪ እና መምህር ነበር፣ ነብይ ነው። አምላክ አላህ Subhanahu Wa Ta'ala ምን ይላል በቁርአን ላይ? ثم اجتباه ربه አለ። ከዚያም ምን አዳምን መረጥኩት አለ። ከዚያ ምን አለ? ወሀደ ወደ ቅኑ መንገድም ወደ እስላም መራሁት ይላል። የአላህ ቅኑ መንገድ ኢስላም ነው። እነ ዲነ عند الله الاسلام ከኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለ ይናገራል። አዳምንም የነብያት ሁሉ መጀመሪያ አድርጎ አላህ Subhanahu Wa Ta'ala መረጠው። ነብያችን ሰለላሁ ዐለይሂ ወሰለም ተጠየቁ هل كان آدم نبيا ተባሉ። نعم كان نبيا مكلما አዳም ነብይ ነበረን ሲባሉ አሁን እዚያም አላህ ያናገረው ነብይ ነው ብለው መለሱ።
ስለዚህ ተቀናቃኝ ስላለ አይደለም ያንን ህግ አምላክ የሚሰጣቸው። ያንን ህግ የሚሰጣቸው ነብይ ማለት ምን ማለት ነው? አዳምጥ አንዴ። ነብይ ማለት ምን ማለት ነው? የአምላክ ያንን ህግ የሚሰጣቸው ለምንድን ነው ከተባለ ተቀናቃኝ ስላለ ሳይሆን በዚያ ህግ መሰረት እርሱን በብቸኝነት እንዲገዙት ዘንድ ነው። ከሳቸው አይደል? አድሚኖች አስወጣችሁ። ለምን አስወጣችሁት? ጣልቃ ቢገባም መታገስ ነበረባችሁ። እስከመለስ ድረስ አዳምጡ ከጠየቃችሁ ክርስቲያኖች። እሺ። ስለዚህ ተቀናቃኝ ስላለ ሳይሆን ያንን በዚያ ህግ መሰረት አምላክን ይገዙ ዘንድ ነው አምላክ ያንን ህግ የሚሰጣቸውና የሚደነግግላቸው። ታቻለ ይሄ ነው። እሺ ሙሴ ሰላም ነው? እንዴት ነህ? ሰላም ሰማን አስከን ሙሴ ናዱ አላህ ናችሁ። እሺ አልሰማም። እሺ ጥያቄ ካለ ጠይቅ። ኔትወርክ ጠንካራ ይዘገያል በጣም። አይ ጥያቄ እንኳን ሳይሆን አሁን ባነሳው ቶፒክ ላይ ነውና ክርስቲያን የሚል ስም በምን ኢፌክት አለው ብለህ እንትን ነው ከሌለም ብለህ እያነሳ ነውና ፖይንትን አጥበሱና ከሌለ ምንድነው ነጥቡ እዚህ ጋር ማለት ነው? ያልተደረገ ነገር ክርስቲያኖች እየተከተሉ ነው እሱ ነው። እና ክርስትና የሚባል ሃይማኖት አለ ብለው ማውራት ስህተት ይሆናል ማለት ነው። የዛኔ አምላክ ያልተደረገውን ነገር በተደነገገ አድርጎ መናገር በአምላክ ላይ በነብያት ላይ መዋሸት ነው። ይሄ ሊታው ይገባል። አምላክም ሆነ ነብያት በመጽሐፍ ቅዱስ ላይ ክርስትና የሚለውን ቃል አልተናገሩም። አንድ ቦታ ላይ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል የለም። هذا كذب وافتراء على الإله وعلى الأنبياء الشيء رسول انتر نتركنا استكاكله مسيشي شو زيجر نتركنا استكاكله هنا ايش نادو علش نادو أنتنا هلو تسمعون كلامي ولا سمعت شوال؟ يسمع ايش تياجك لله شو تيجي انت؟ ያ ባለፈው ነው አስረድተኛል። ሰው በራሱ እንትን ነው የሚገባው፣ በራሱ ዘንብ ነው የሚገባው። ግን ይሄ ለምን እንደተፈለገበት እንደዚህ ቃል እያወራን ብታስረዳኝ ኢንሻአላህ። في صحيح مسلم إن كان يوم القيامة أعطى الله كل رجل كل مسلم إلال وبهولة رواية يلا I think كذا هذا فكاك من النار بلو انتن إلال እሱን ሐዲስ የሚተረጉመው ሌላ ሐዲስ ነገርኩህ። ያንን አስረዳሁ። በዚያ ነው የሚተረጎመው። አንድ የትንሣኤ ቀን በሚሆን ጊዜ ለእያንዳንዱ ሙስሊም አንዳንድን ከሃዲ ይሰጠዋል። ይሄ ከእሳት የምትላቀቅበት ነው ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሐዲስ የሚተረጉመው ምንድነው ከተባለ በሌላኛው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አንደኛ የመጀመሪያ ልታውቅ የሚገባው አንድ ሰው የሌላን ሰው ወንጀል አይሸከምም። አላህ በቁርአን ላይ ይህን ተናግሯል። ወላ ተዚሩ ዋዚረቱን ወዝረ ኡኽራ አለ። ማንም ነፍስ የሌላ ነፍስ ኃጢአት አትሸከምም ብሏል። ስለዚህ ማንም ከሃዲ በማንም ሙስሊም ወንጀል አይጠየቅም፣ የእሱን ወንጀል አይሸከምም። ወንጀላቸውን እንሸከምላቸዋለን ብለው የተናገሩት እንዳውም ከሃዲያኖች ናቸው ብሏቸው አላረ እና وقال الذين كفروا للذين آمنوا اتبعوا سبيلنا ولنحمل خطاياكم إلى الله እነዚያ ካሉት ሰዎች ለአመኑት ሰዎች ምን አሉ ይላል? እኛን ተከተሉን ወንጀላችሁን እንሸከምላችኋለን ይላሉ አለ። وما هم بحاملين من خطاياهم من شيء على الله ከኃጢአታቸው ግን ምንም የሚሸከሙላቸው ነገር አይኖርም ብሎ ተናገረ። ስለዚህ ካፊር ሙስሊምን ኃጢአት አይሸከምም፣ ሙስሊምም የሙስሊምን ኃጢአት አይሸከምም። ታዲያ ምን ማለት ነው የሐዲስ ከተባለ በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ፈተውታል።
ሐዲስ ላይ ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ወደ እያንዳንዱ ሙስሊም አንዳንድ ከሃዲ ይሰጠዋል ያሉበት ምክንያት ምን ማለት ነው? ከእሳትም የሚያላቀቀህ ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አሉ። ምን ማለት ነው? በደንብ አዳምጡ እሺ። የትንሣኤ ቀን የፍርድ ቀን ነው። ገብቷችኋል? የፍርድ ቀን ነው። የዛኔ በዳይና ተበዳይ በአንድ ከአምላክ ፊት ቆሞ ፍርድ የሚሰጥበት ጊዜ ነው። ገብቷችኋል? እንዴት ነው ያ ፍርድ የሚሆነው የሚለውን በደንብ አዳምጡ። ይህን ሐዲስ የሚፈታላችሁ በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። قال النبي صلى الله عليه وسلم في يوم من الأيام كالتات عندك النبي صلى الله عليه وسلم اندهار عندي تابون كفار قلت لجوج قست لاي سو ما يتعلم من دون دقمو سو چنو قدادر الچلم أشي نبياتنا صلى الله عليه وسلم كالتات عندك اندهار صحابوچن طيقواچو أتدرون من المفلس قالوا الله ورسوله قالوا المفلس فينا يا رسول الله من لا درهم له ولا متاع. قال النبي صلى الله عليه وسلم بل المفلس من أمتي من يأتي يوم القيامة بأمثال من الجبال بحسنات بأمثال من الجبال بصلاة وزكاة وصوم وحج وعمرة إلى آخره. ويأتي قد ظلم هذا وسفك دم هذا وضرب هذا واغتاب هذا وتطاول على عرض هذا فيأتون إليه فيأخذون من حسناته فإذا نفد ما عنده من حسنات أخذ من سيئاتهم فطرح عليه ثم طرح هو في النار. نبياتنا صلى الله عليه وسلم منالو لصحابه تيقواتشو كسوش كله الدهاب لو مالت ما عندهم توقع الله شو هلواتشو بدن بدمت ሰሃቦችም ስለ ምድራዊ ጥያቄ መስሏቸው ምን አሉ? በእኛ መካከል ድሃ ብሎ ማለት አንተ የአላህ መልእክተኛ ገንዘብና መጠቃቀሚያ ዕቃ የሌለው ሰው ነው አሉ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም እየጠየቋቸው ያለው ስለ ቀጣዩ ዓለም ደህንነት ነው፣ ስለ ምድራዊ ደህንነት አይደለም። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው፣ አይ እሱ አይደለም አሉ። የትንሣኤ ቀን ግን ድሃ ብሎ ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ከትውልዶቼ ከአማኞች ልብ በሉ ተራራ የሚያካክል የመልካም ስራን ምንዳ ይዞ የሚመጣ ሰው ነው አሉ። እድሜ ልኩን ሶላት ሰግዶ ዘካ ሰጥቶ ሐጅ አድርጎ ዑምራ አድርጎ ሰደቃ ሰጥቶ ጾምን ጾሞ ተራራ የሚያካክሉ ምንዳዎችን ከአላህ ተቀብሎ ይመጣል። የምንዳውን የመልካም ስራውን ክፍያ ማለት ነው። ነገር ግን ይሄ ሰው በምድር ላይ ሳላሉ አንዱን በድሎታል፣ አንዱን መቶታል፣ አንዱን አቅስሎታል፣ አንዱን አድምቶታል፣ አንዱን ገድሎታል፣ አንዱን አምቶታል፣ አንዱን ዘልፎታል፣ አንዱን በክብሩ ላይ ተረማምዷል። እነዚህ የበደላቸው ሰዎች ይመጣሉ የዛኔ የትንሣኤ ቀን አሉ። ከዚያ እነዚህ የበደላቸው ሰዎች ይሰለፋሉ። ተመልከቱ፣ በበደላቸው በደል ልክ ከመልካም ስራው እየተወሰደ ይሰጣሉ። የዛኔ ያመቻለሁና ወፍ በላይ ብሎ ሂሳብ የለም። ገንዘብህን ሰርቄያለሁና በምድር ላይ እንቃል ክፈላውን ብሎ ሂሳብ የለም። የገንዘብ ቀን አይደለም። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እነዚህ የበደላቸው ሰዎች ከመልካም ስራው በበደላቸው በደል ልክ ይቀበሉታል፣ ፍርድ ይሰጣቸዋል። فإذا نفد ما عنده من حسنات አሉ ከእርሱ ዘንድ ያለው መልካም ስራ ግን ካለቀ የበደላቸው ሰዎች ገና አላለቁም። ልብ በሉ። ከዛ ምን ይደረጋል? ቀጣዩ أخذ من سيئاتهم ከነዚያ ከበደላቸው ሰዎች በበደላቸው በደል ልክ ይያዝና فطرح عليه በእርሱ ላይ ይጣልበታል አሉ። ثم طرح هو في النار ከዚያም በእነዚህ ሰዎች ምክንያት በወንጀላቸው ምክንያት የሰው ወደ ጀሃነም እሳት ይወረወራል አሉ። አያችሁ አይደል? ፍርዱ ይሄ ነው። በምድር ላይ ሰዎችን በድለህ ከሆነ የዛኔ ከሰራኸው አጅር ትከፍላለህ። የምትከፍለው አጅር ካለቀ ደግሞ ከነሱ ኃጢአት ይያዝና ባንተ ላይ ይጫናል። ከዛም ወደ እሳት ትወረወራለህ። አሁን ጥያቄው ምንድነው? ካፊር የሆነ ሰው አይሁድ ወይንም ክርስቲያን የሆነ ሰው ሙስሊሙን በድሎት ከሆነስ ነው። አሁን በደንብ አዳምጥ። አይሁድና ክርስቲያን ከሆነ ሰውየው ሙስሊሙን በድሎት ከሆነ ያ ጀማዓ እንዴት ነው ፍርድ የሚሆነው? ከሰራው አጅር ከዚህ ከአይሁድና ከክርስቲያን ከሰሩት ከመልካም ስራቸው ተወስዶ ለአማኞች ይሰጣል ወይስ አይሰጥም? መልሱ። ይሰጣል ወይስ አይሰጥም? የመጀመሪያው ፍርድ እሱ ነው። መልሰልኝ አንተ በደንብ እየተረዳህ ከሆነ ከአይሁድና ከክርስቲያኑ ይሰጣል ተወስዶ ከነሱ ለዚህ ለበደሉት ሙስሊም የቆም ቂያማ ይሰጣል አይሰጥም? አይሰጥም። ለምን? በድሎታል እኮ ከክርስቲያኑ ወይ ከአይሁዱ ከመልካም ስራ ሐቁን ይወስዳል።
ስለዚህ ከሰሩት አጅር ይሰጣል ማለት ነው አይደለ? አይደለም ሰይአት ከሰይአት ለምን አልተሰጠውም? ምክንያቱም መልካም ስራ ስላልተያዘላቸው አላህን ክደው ስለነበር በምድር ላይ የሰሩት ስራ ሁሉ የዛኔ ዋጋ የላቸውም። ስለዚህ ከመልካም ስራቸው ይስጡ እንዳይባል የሚሰጡት መልካም ስራ የለም አልተጻፈላቸውም። ስለዚህ ሁለተኛው መንገድ ላይ ይኬዳል ማለት ነው። ሁለተኛ የፍርድ ስርዓት ምንድነው የሚሆነው? ከሙስሊሙ ከሰራው ወንጀል በእነሱ ላይ ይጫናል። ለምን? ባልሰራው ኃጢአት ነው የተጫነበት ይሄ ካፊር አይሁድ ክርስቲያን አይደለም። በበደለው በደል ልክ ልብ በለ በበደለው በደል ልክ ከሙስሊም ይወሰድና በካፊሩ ላይ ይጫንበታል። ኦኬ እዚህ ጋር ነው በቃ አሁን እቺ ሐዲስ ፎከስ የምታደርጉ ሙስሊምን ለበደለ አይሁድ አው ክርስቲያን አይዋ በበደለው በደል ልክ ይጫንበታል ማለት እንጂ ያን እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ባልሰራው ወንጀል የሙስሊሙን ኃጢአት ይጫንበታል እያሉ አይደለም። ማንም ሰው ማንንም ኃጢአት አይጫንበትም አይበደልም። አሁን ሁሉ ሙስሊም ጀነት የሚገባ ሰው የዛ ሒሳብ ከጨረሰ በኋላ ወይም ዝም ብሎ ጀነት እየገባ ያለ ይሄ ነው هذا فكاك من النار አይደለም የሚባሉት ለዛ ለላጣቱ ነው። አንደኛ የተበዳደለ ከሆነ ነው። ሁለተኛ ሙስሊም ጀነት የሚገባው በእምነቱና በስራው ነው። ገብቷል አይደለ? ያ ሰው ግን የሱን ኃጢአት ይጫርበታል፣ የአማኙ ኃጢአት ይጫርበታል አይሁድና ክርስቲያኑ የበደለው ብቻ የበደለው በደልክ ብቻ ማለት ነው። ኦኬ ግልጽ ነው። واضح جزاك الله خير احسن الله اليك مرحبا بك السلام عليكم وعليكم السلام ورحمة الله وبركاته سلام الحمد لله አንድ ጥያቄ ነበረ እሺ ጥያቄ እሺ አሁን ሌላ እዚሁ ላይ ተያይዞ ሙስሊሙ ክርስቲያኑን በድሎት እስከሆነ ሙስሊሙ ክርስቲያኑን በድሎት ከሆነ ወይንም አይሁዱን በድሎት ከሆነ ምንድነው የሚደረገው? ማን ነው በዚህ ሐዲስ አንዴ ታብ ብታደርጉ ምን ችግር አለው? ታብ አድርጉ፣ ኮፒ ሊንክ አድርጉ። እኔ ራሴ ለመቆጣጠር እንዲያመቸኝ። ምክንያቱም አሁን ማንም ሰው ገብቶ ይሳደብ ወይንም ሙዚቃ ቢከፍት ምናምን እኔ መቆጣጠር አልችልም። ታቡ ከፍ ካላለ እኔ መቆጣጠር አልችልም። እሺ አንድ ሙስሊም የሆነ ሰው አንድን አይሁድ ወይንም ክርስቲያን በድሎ ከሆነ የትንሣኤ ቀን ፍርዱ እንዴት ይሆናል? እስኪ በዚህ በነገርኩህ ሐዲስ መሰረት መልስልኝ ወንድማችን። እሺ አንድ ሙስሊም ለካፊር ለይሁድም ምናምን በድለው ከሆነ ከሰይአቱ ይቀነስበታል። አይደለም የሙስሊሙ አጅር ይቀነስበታል። ሐሰናት ለማን ይሰጣል? ለዛማ ምንም ይሰጣል? ተቀነሰ የት ሊሆን በደሏል። ስለዚህ በበደሉ ልክ ቅጣትን ሊያገኝ ይገባዋል አይደል? ግን ይሃት ምን መጨረሻ ላይ ምን ይጠቅመዋል? እንትን ቢሰጥ ለበዳይ የሚጠቀመው ነገር የለም። ነገር ግን በበደል ቅጣትን ያገኛል። ያኛው አማኙ ማለት ነው። ይወጣል ቅጣትን ያገኛል። በበደሉ ትልቅ አላህ Subhanahu Wa Ta'ala ያንን በበደሉ ልክ ይቀጣዋል። وإن شاء غفر له وإن شاء عذبه بقدر ما عنده من الذنوب ከፈለገ ይቅርለታል ካልፈለገ ደግሞ ባለው ኃጢአት ልክ አላህ Subhanahu Wa Ta'ala ያንን ይቀጣዋል። ያ መልካም ስራ ግን ተቀንሶ ለካህዱ ይሰጣል ወይ? ላ አይሰጥም። በቀጣዩ ዓለም ምንም አይነት መልካም ምንዳ አይገኝም እነሱ። እንደ ሌሎች ሰይአቶች እንደ ሌሎች ከባኢር የምንላቸው ለምሳሌ እንደ ዚና ምናምን እንደዛ ይቀጣል። በዚያ ልባል ኃጢአት ልክ አላህ Subhanahu Wa Ta'ala ይቀጣል። إن شاء غفر له وإن شاء عذبه بقدر ما عنده من الذنوب يا ايش እኔ ልቀጥል መሰለኝ። እሺ ቀጥል። የኔ ጥያቄ አሁን እኔ በገጠራማ አካባቢ ነውና ያደግኩት። እኔም እንደዛው አሁን ነው ዱባይ የመጣሁት በቅርቡ 5 ዓመት ምናምን ሆነ። ቀጥልሽ።
ስለዚህ እዛም አካባቢ መጀመሪያ መስጊድም ምናምን ቁርአን የምንቀራበት ምናምን የሌለበት ቦታ ስለሆነ ቁርአን ሳልቀራ ነው ያደኩትና ግን ትምህርት ተምሬያለሁ። አሁን ባለበት እድሜ ቁርአን አልቀረውም እስካሁን ማለት ነው። በዛው አሁን ቁርአን ትርጉሙ በብዙ ቋንቋ ተተረጎማልና እሱን እያነበብኩ ስለ ቁርአን ስለ እስልምና ሁሉንም ነገር አውቃለሁ። ግን ግዴታ ቁርአንን በአረብኛ ማፈዝ አለብኝ ወይ? ቁርአንን በወረደበት ቋንቋ ቅሩ። ካልቻላችሁ ምናልባት ሰውየው አዲስ ሰለመን ለምሳሌ ነገር ግን አማርኛ የተተረጎመ አገኘ ሰው ቢያነብ ችግር የለውም፣ ማንበብ ይችላል። ሁላችሁም አዲስ የሰለመም ከዛ በፊት ያለም ቢሆን አማርኛውን በምታውቁት ቋንቋ ማንበብና መረዳት ትችላላችሁ። ይበልጥ ደግሞ በወረደበት ቃሉን እንድታነቡ እሱ ነው እንደወረደ መቅራት አለባችሁ እና ቀላል ነው። እንደ አረበኛ በጣም ቀላል ቋንቋ የለም እዚህ ዓለም ላይ በነገራችን ላይ። ይህ ከአላህ Subhanahu Wa Ta'ala የሆነ መግራት ነው። ከአላህ Subhanahu Wa Ta'ala ድንቅ ተአምር ነው። የዓለም ሰዎች በብዛት የሚረዱት መለኮታዊ መጽሐፍ ቢኖር የእስልምናን የሆነን መለኮታዊ መጽሐፍ ነው። አላህ አግርቶታል። በቃ የትኛውም ዓለም ያ 10 ዓመት ያልሞላ ህፃን ልጅ አምጥተህ አፍሪካዊ ዝም ብለህ እንደው ይሄን ቁርአን አንብብ ብትለው ያነብልሃል። ወጣቸው አላህ በቃ ቃል በቃል በቁርአን ላይ ወለቀድ የሰርና القرآن ብሎ ገልጾታል። ቁርአንን በእርግጥም አግርቼዋለሁ እያለ ይናገራል። ወጣቸው ስለዚህ ቀላል ነው። የአረበኛ ፊደላቶች አንደኛ 30 እንኳን የሚሞሉ አይደሉም፣ 20 ምናምን ናቸው። እነሱም መጀመሪያ ታነባቸዋለህ፣ ትይዛቸዋለህ። ከዛ በኋላ አናባቢዎች አሉ፣ ፈትሐ፣ ኪስራ፣ ضማ፣ ሰከን ይባላሉ። እነሱም መረዳት ነው የሚጠበቅብህ። ከዛ በኋላ ታነባዋለህ። ቀላል ነው። ቅራ። እሺ ጀዛካሉ። አይ መርሐባ አያክ። እሺ የሙስሊሙ ሐሰናት ተቀንሶ ለማን ነው የሚሰጠው አልክ? እንደዛ አላልንም። አይ ሳይቀነስ ከሱ የሚቀነስ አይደለም። በደልን አድርጓልና በበደለበት በደል ልክ በዚያ ይጠየቅበታል ነው። አላህ Subhanahu Wa Ta'ala ከፈለገ ያን ይወርለታል፣ ከፈለገ ይቀጣዋል። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰኔ የምትለውን ሴትዮ አስገባት። ፈርተህ ነው የማታስገባኝ ያለች ነው። እኔ ማስገባት አልቻልኩም። አድሚኖች አስገባት። እሺ ጥያቄ አለኝ ካርዴ ሊያልቅ ነው ይላል። እሺ ጥያቄው ይመለስበት። ካርድህን ሙላ እንዳያልቅብህ። ያ ጥያቄ ካለ መጠየቅ ትችላለህ። እሱ ብቻ ነው ጥያቄ ወንድማችን። እሺ ጥያቄ አለኝ። ሙሴ ሚላን ማስከበት ጥያቄሽ ምንድነው? ጥያቄ አለኝ። ሙሴ እንዴት ነህ? ሰላም ነህ? ይሰማል? ይሰማል። ጥያቄ ምንድነው መሰለህ? በእናንተ መጽሐፍ ቅዱስ ስለ እስልምና ተጽፏል። በራሳችሁ መጽሐፍ ቅዱስ እስልምና ተብራርቷል ብለህ ስላልከኝ የተብራራበት የኛ መጽሐፍ ቅዱስ ካመንክበት የተብራራበትን ቦታ ብታስረዳኝ ደስ ይለኛል። ይሄ ነው ጥያቄ። አንዴ ነው መጨረሻ የተናገርከው ደግሞ እንዴት ነው ይሄ ፍትሃዊነት ነው ወይ? የኔን ኃጢያት እኔ በእርግጥ ሰው መበደል አልፈልግም፣ እንድበደልም ሰው ከበደለ ሊችል ይችላል። ግን እንዴት ነው ያው ለበደላችን እኮ እዚሁ ምድር ላይ ፍርድ እንቀባበላለን። አንድን ሰው በበደል ወይ ቢበድለኝ በበደልኩት ልክ ወደ ህግ ቀርበን ፍርድን ከዚህ ምድር እናገኛለን። ምክንያቱም ማንም ሰው ማንንም ቢበድል ዝም የሚባልበት ምንም ምክንያት ያለ አይመስለኝም። እና ግን እንዴት ነው እንደዚህ ፍትሃዊነት ነው ወይ? ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ከመጽሐፍ ቅዱስ እዚህ ቦታ ስለ እስልምና ተጽፏል ብለህ ቃል በቃል ብታሳየኝ ደስ ይለኛል። ተባረክ። እሺ
መጽሐፍ ቅዱስ ሲባል ብሉይ ኪዳንና አዲስ ኪዳን ናቸው አይደለ? አዎ ከብሉይ ኪዳንም ከአዲስ ኪዳንም ከሁለቱ። እስልምና የሚለውን ቃል እንዳሳይሽ ነው የፈለግሽው? አይ እስልምናን አይደለም። ለምሳሌ አሁን ለምሳሌ ነብይ መሐመድ መጥተዋል። ስለ ነብዩ መሐመድ ስለ እስልምና አጀማመር አሁን ለምሳሌ እዚህ ጋር ቆይ አይ ጥያቄ ነው እኔ ጥያቄ ነው በቅንነት ነው የምጠይቀው ሁስዬ ስለ ነብዩ መሐመድ አይደለም እኔ ስለ እስልምና ነው መጣ አዎ ስለ እስልምና አመጣጥ ነው የፈለኩት። እሺ መጽሐፍ ቅዱስ ላይ ቃል በቃል እስልምና ወይንም ሙስሊም የሚለውን ቃል ላሳይሽ። አይ ስለ እስልምና እምነት አመሰራረት አመጣጥ በዚህ ላይ ተመስርታችሁ እመኑ የሚለውን አስረዳኝ። ሁላ ሳይሽ ነው አልኩኝ እኮ ቅድም ብላሽ እሺ መጽሐፍ ቅዱስ ላይ ያለ ያልከው ብዙ ጊዜ ተናገራለህ። እስልምና የሚለው አሁን እስልምና የሚለውን መጽሐፍ ቅዱስ ላይ ላሳይሽ ነው። ሌላ ደግሞ ምርቃት ልጨምርልሽ ሙስሊም የሚለውንም ቃል በቃል ላሳይሽ። ችግር የለውም። አይ ሁላ እሺ በደንብ ተከታተይ። እሺ አሳይ። እሺ ንግት አይ እሺ እስልምና የሚለውን ቃል መጽሐፍ ቅዱስ ላይ ላሳያችሁ ነው። ልጆች ተከታተሉ እሺ። እኔ አሁን ስለ እምነቱ ማመሰራራት እንድትነግረኝ ፈልገው ረባክሽን ተረጋጊ። ጠየቅሽ አይደል? አዳምጪ። ወላሂ ትልቅ ነገር እኮ ነው። መጽሐፍ ቅዱስ ላይ ክርስትና የሚል የለም። በጣም የሚያሳዝነው እስልምና የሚል ግን አለ። ነገር ግን ክርስቲያኖች እስልምናን ከመከተል ይልቅ መጽሐፋቸው ላይ ያለውን እስልምና የሚለውን ትተው የሌለውን መጽሐፍ ቅዱስ ላይ ክርስትና የሚባለውን ይከተላሉ። አሁን ላሳያችሁ ነው። እስልምና የሚል ቃል በመጽሐፍ ቅዱስ ላይ ላሳያችሁ ነው። ሌላ ለመርቅላት ሙስሊም የሚለውንም ቃል በቃል ላሳይሽ አልኳት። ይሄ ምርቃት ነው። ሌላ ደግሞ ጭራሽ ሙሐመድ የሚል ቃል አሳይሻለሁ። ይሄም ሶስተኛ ምርቃት ነው። ሌላ ጨምርልሻለሁ። ሐጅን የሚያደርጉ ብፁዓን ናቸው የሚል ጨምርልሻለሁ። ሌላ ጨምርልሻለሁ። ወደ መካ ሄዳችሁ ሐጅ አድርጎ የሚል ሁሉ ጨምርልሻለሁ። ሌላም ልጨምር? በቃ እቺን አሁን የምትላትን ጠቅላላ ቃል በቃል አስረዳኝ። ወላሂ ቃል በቃል ላሳይሽ ነው። የጌታ ሰው ቃል በቃል እኮ ቃል በቃል ላሳይሽ ነው። ቃል በቃል ላሳይሽ ነው። ጥቅሱን ቦታውን እየጠቀስኩ ኧረ መጥቀስ ብቻ ሳይሆን እያሳየሁ ነው። እኔ ያለ ማስረጃ ነው አወራሁ እኮ ያ አይደለም። ለእኔ እዚህ ጋር መጽሐፍ ቅዱስ ስለተቀመጥኩ ቦታውንም እያሳየሁ ነው። ራሴ ከፍቼ እያሳየሁሽ ነው። መናገር ተናግሬ ብቻ ነው ማሳየት ጭምር ነው።